ሰበር መረጃን እነሆኝ። የብልጽግና ፓርቲን ይምረጡ። ቤቱን ፎሎ፣ ላይክ፣ ሼር በማድረግ መረጃ ያላደርሳችሁ። ዛሬ የብልጽግና ፓርቲያችን የሰባተኛው አገራዊና ከተማ አቀፍ ጠቅላላ ምርጫ ማኒፌስቶና የምርጫ ምልክታችን የሆነውን የስንዴ ነዶ በአዲስ አበባ ደረጃ ይፋ አድርገናል። ምርጫው ለአንድ ሀገር ዲሞክራሲያዊ ስርዓት ግንባታ መሰረታዊ ነው። የህዝቡ ሉዓላዊነት የሚገለጽበት፣ ህዝቡ በድምጽ ብቻ መንግስት የሚመሰረትበት ሂደትም ነው። በመሆኑም በስድስተኛው አገራዊ ምርጫ ለህዝባችን የገባነውን ቃል ህዝባችንን ከጎናችን በማስተላለፍ በብቃትና በውጤት ፈጽመናል። በሰባተኛው ዙርም ለህዝባችን ቃል የገባነውን ከተመረጠን ያለምንም ሁለንተናዊ ብልጽግና ሌት ተቀን በመስራት ያለምንም መሸራረፍ እንደምንፈጽም ነው አዳነች አቤቤ በፌስቡክ ገጻቸው የገለጹት። የብልጽግና ፓርቲ ማኒፌስቶ ትናንትና ማከሚያ፣ ዛሬን በአግባቡ መጠቀሚያ፣ ነገን መታለሚያ፣ ኢትዮጵያ ወደ ተምሳሌት ሀገር ማሸጋገሪያ መመሪያችን ነው። የምርጫ መወዳደሪያ ምልክታችን የሆነው የስንዴ ነዶም የመደመር የአንድነትና የተባብሮ መስራት የምርታማነት የተምሳሌትነት የሉዓላዊነትና የልዕልና መገለጫ ነው። ይህም ከሁላችን ለሁላችን ብልጽግና የምናረጋግጥበት ምልክታችን ነው። ስለሆነም ብልጽግና ቃሉን ይጠብቃል፣ ቃሉን ይፈጽማል፣ ህዝቡን የሉዓላዊ ስልጣን ባለቤት ያደርጋል። ብልጽግናን ይምረጡ፣ ኢትዮጵያ ወደ ተምሳሌት ሀገር። ውድ አድማጮቼ ብልጽግናን ይምረጡ የሚለው የኔ የነፍስ ወከፍ እንትን አይደለም። እሺ ቪዲዮን እንድታዩት እንድትሰሙ ስለፈለኩ ነው። እኔ በየትኛውም የምርጫ እንትን ውስጥ አልገባውም፣ ግን እንግዲህ ወሰናል የቱ እንደምመርጥ። ለማንኛውም ይሄ ነው እንግዲህ ያለው መረጃ። ይሄን መረጃ ፖስት ያደረጉት ክብርት አዳነች አቤቤ በፌስቡክ ገጻቸው ነው። እንግዲህ ባለፈው ኢዜማ ወደ ቲክታክ አልጎሪዝምን በመጠቀም ቪዲዮ ፖስት ማድረግ መጀመሩን ተመልክቶ አሁን ደግሞ የብልጽግና ፓርቲ ይህንን አምጥቷል። የፓርቲዎቻችን እንግዲህ አሪፍ እየሄዱ ይመስላሉ፣ እንቅስቃሴያቸው ጥሩ ወደ ሶሻል ሚዲያውም እየገቡ ይመስላሉ። እንግዲህ የብልጽግና ፓርቲን በቅርቡ በቲክታክ እንደሚመጣና አልጎሪዝሙን በጠበቀ መልኩ ትሬንድ አውት የሚያደርጉ ቪዲዮዎች እንደሚሰራ እንጠብቃለን። እስኪ እናንተ ማሳባታችሁ ኮሜንት ሴክሽን ላይ አጋሩኝ። ምን ፓርቲን መምረጥ አሰባችሁ? ኮሜንት ላይ አጋሩኝ። ባካችሁ ፖስት ያረኩት ቪዲዮ አለ፣ ፒን ያረኩት እሱን ቪዲዮ እዩት። እሺ ሁላችን የሚመለከት ጉዳይ ስለሆነ ይታየልኝ። ሰበር መረጃን እነሆኝ። የ78 ዓመት አዛውንት 70 ልጆች ያሏቸው 279 የልጅ ልጅ ያዩት 23 ሚስቶችን ያገቡት እነዚህን 23 ሚስቶችን ሳገባ በእነሱ ፈቃደኝነት ላይ ነው ሲሉ ተደመጡ። ሙሉ መረጃውን ላድርሳችሁ። ቤቱን ፎሎ አድርጋችኋል? የሲደመር ምልክቷን ንኩ። ቤቱን ፎሎ አድርጉ። ላይክ ሼር ማድረግ እንዳይረሳ። አቶ ይስሐቅ አድነው ይባላሉ። ነዋሪነታቸው በኢትዮጵያ ኦሮሚያ ክልል ሞየሌ ውስጥ ነው። እኚህ የ78 ዓመት አዛውንት የመጨረሻ ሴት ልጃቸው እድሜ ገና 3 ወራ ሲሆን ትልቁ ልጃቸው ደግሞ 53 ዓመት ሆኖታል። የመጀመሪያ ሚስታቸውን ያገቡት በ23 ዓመታቸው ነበር። ባለፉት 55 ዓመታት ውስጥ 23 ሚስቶችን አግብተው 70 ልጆችን ማፍራታቸው ተነግሯል። 23ኛ ሚስታቸውን ካገቡ ገና 1 ዓመት እንኳን አልሞላቸውም። አቶ ይስሐቅ በከብት ማርባት ስራ የሚተዳደሩ ናቸው። በአንድ ወቅት እስከ 800 ያህል ከብቶች የነበሯቸው ሲሆን በርካታ ሚስቶችን ያገቡት በሀብታቸው የተነሳ መሆኑንም ተናግሯል። ይህን ሲሉም ሁሉንም ያመጧቸው በፍቃደኝነት በበጎ ፍቃዳቸው ላይ እንደሆነም ተናግሯል። ብዙ ከብቶችና ሀብት ነበረኝ፣ አሁንም በርካታ ሀብት ያለኝ ነኝም ብሏል። ግመሎች፣ ላሞች፣ ፍየሎች በማርባት ስራ እንደሚተዳደሩም የሚገልጹት አቶ ይስሐቅ 23 ሚስቶችን ቢያገቡም ሁሉንም በአንድ ላይ እንደሚያኖሩም አስታውቋል። ከተወሰኑት ጋር መለያየታቸውን፣ አንዳንዶች ደግሞ በሞት መለየታቸውንም ተናግሯል። አሁን የሚኖሩት ከ3 ሚስቶቻቸው ጋር ብቻ መሆኑን ጠቅሷል። አቶ ይስሐቅ ከወለዷቸው 70 ልጆቻቸው መካከል 36ቱ ወንዶች ሲሆኑ 34ቱ ሴቶች ናቸው። የልጆቻቸውን የልጅ ልጅ ቁጥር አሁን ወደ 279 መድረሱን የሚናገሩት አቶ ይስሐቅ 24ኛ ሚስት የማግባት እቅድ ግን እንደሌላቸው ተናግሯል። ይህን መረጃ እንዴት አያችሁት? እስኪ ሀሳብ አስተያየታችሁን ኮሜንት ሴክሽን ላይ